ሰላም ጤና ይስጥልን ክብራትና ክብራን እንደምን አላችሁ ያላችሁት አዲስ ሚዲያ ኔትወርክ ልዩ የመስቀል በዓል የመዝናኛ ፕሮግራማችን ላይ ትገኛላችሁ እንግዶች ጋብዣለሁ ዛሬ እነማን ናቸው ምንድናቸው ከየት መጡ ምን ሊያሳዩን ነው የሚለው በጨዋታችን መሃል ላይ ገባ ያለን እናወራለን እናወጋለን ዛሬ በጣም ያማረ ቀን ይኖረናል ማለት ነው እንኳን ለብርሃነ መስቀሉ በሰላም በጤና በፍቅር በድጋሚ ያደረሳችሁ እንላለን እስኪ እንግዶቼን ልተዋወቅ ጸዳለም እንደሆነኝ ይባላልው የጆርናሊዝም እና ኮሙኒኬሽን ምሩቅ ነኝ ሚካኤል ጌታቸው ይባላልው የቲያትርና ማስታወቂያ ባለሙያ ነኝ ስሜ ቤተላቆብ ይባላል ያው ተመረኩት በጆርናሊዝም እና ኮሙኒኬሽን ነው ሀውቢ ጌታቸው ይባላልው ከዲላ ዩኒቨርሲቲ በጆርናሊዝም እና ኮሙኒኬሽን የተመረኩት እኔ ኤፍሬም ተሾመ ባላልሁኝ የፊኑ ባለሙያ ነኝ ሁሉም በደጁ ሽፎ ሲያበራ በልጅ ባዋቂው ገፎች ደመራን አንዱ ልናበራ ከመንሄድበት ወዳጅነት መካከል የሰፈር ልጆች የትምህርት ቤት ጓደኛ የቤተክርስቲያን ወዳጆች እንሆናለንና እንዲህ አይነት እርስ በርስ እየሄድክ መጋጨቱ አይጠፋም ግን የፍቅር ነው እንጂ ትክክለኛ የጸብ አለ መሆኑ ደስ ይላል አዊስ እንደው ምን ትዝታለሽ እስኪ እናውራ ሁለት አናናሽ ወንድም ምን ያለኝ የመጀመሪያ ልጅ ነኝና ልክ አብርተን ስንወጣ ዝናቡ ለቀቀብንና እሺ ችቦ ብስብስ ነው ያለው ብንለው ሳቱ አልቀጣጠል ብሎ እንጨቱ ረጥቦ ምናምን ነገር በቃ ምን ልበል ቤት ጭስ ነው የሆነውና ትዝ ይለኛል አሁን ድረስ ራሱ ልክ ችቦ ልናበራ ስንል ደሞ ያ ዝናብ እንዳይመጣ እንላለን ቤት እና የመስቀል ገጠመኝ ከዳመራ ጋር ይሄን ያለ አዎ በጣም አሪፍ ወንዲስ የኔ እንኳን አጋጣሚ ክፍለ ሀገር ላይ ነው እሺ እና እዛ ደመራ እዛ ነው አብዛኛውን ጊዜ እየርኩ ማከብረው አንዳንዴ ምንድነው ይሄ እጀረጅም እንላለና እጀረጅም ስለ ባላ ሀብት ምናምን ነው እኔ ገጠመኝ እጀረጅም ግን ሌባ ነው እና የሚገርማችሁ እንዲ ሰልፍ ነው በቃ ደመራ እንዲ ተከቦ አይደል የሚበረው የሆነ እጅ ከጀርባ ማለት ነው ያስ ከሶስተኛ ከአራተኛ ረድፍ ይሆናል ያለ ማጋነን እሺ እና እየዘመርኩ ነው እኔ በቃ መስጦኛል እየዘመርኩ ነውና ስልኬን ከታለው አልፎ ደግሞ አጨበጭባለሁ ቼክ አረጋለሁ እሺ እና በዚህ ፍራቱ ውስጥ ይያለው አስባችሁታል እየዘመረ እንደገና ድጋሚ እና በጣም ጥብቅብቅ ያለ ስለሆነ ተሰጋለ ቼክ ታረጋለህ እና መኖሩን ቼክ እያረኩኝ የሆነ ሰዓት ደግሞ እጄን ስከት ሌላ እጅ አላገኘው አውጥ ሲያጨበጨብክለት ምንድነው መንታጅ ነው መሰለኝ እዛ አላመንኩም ስገባ ያስኩት በቃ እንዴ ይዤው እጁን ዞር ስል ሌላ ሰው ነው ያለው የሰው ሌላም አላገኘውም የእጁን ባለቤት አላገኘው ባለዚህ ማረግ ያለብኝን አላወኩም በቃ በእጄ ዘው ባንድ እጄ መምታት በቦክስ ከዛ ለነክሶ ፊቱን ሳታየው በቃ ዝም ብሎ አላየሁትም እዛ በቦክስ መምታት ጀመረ ይሄ ደግሞ በቲያትር ተማሪ በተዋናይ ሲገለጥ በጣም ነው የሚያምረው ሰውየውን ሳታዩት እጁን ስደበድቡት ያቺን ገጠመኝ አረሳትም መስቀል በመጣ ያገኘበት ገጠመኝ አዎ ባለ እጅ አለ ማለት ተራስ ይሄ ነው አመሰግናለሁ በጣም ደስ ይላል አሁን ደግሞ እስኪ ቤተልጋ መጥቻለሁ አብዛኛውን ጊዜ መስቀል የምናከብረው ሰፈር ውስጥ ነው የሰፈር ሰው ችቦ ካበራም በኋላ ሰው ስለት ይስታላል ለዛሬ አመት እንደዚህ ካረክልኝ እንደዚህ አመጣለሁ ምናምን ያለ ይስታላልና አንድ ጎረቤታችን ምን ተሳለ የዛሬ አመት እንደዚህ ካረክልኝ በግ አመጣለሁ ለተሳለ ለኛ ማለት ነው በጉም ያመጣው ያው አመቱ አይቀርም ደረሰ ያቺ ቀን ደረሰች እና ሰው ሁሉም ጠብቆ በግ እንበላለን ብሎ ነው የሚጠብቀው በግ ሊበሉ ነው ሁሉም ሰዎች አሰብስፈዋል ይወራል ቀኑላ ትዝ ይለኛል ሲያወሩ በግ ያመጣላ ምናምን ያሉ ይመስለናል ምናምን ብለን ቤተክርስቲያን አብርተን ወደ ሰፈር ሄደን አዎ እኛ ሁላችን አስፈተን እየጠበቀን ነው በቃ ጥብስ በላን ዛሬ ምናምን ይያልን ከዛ ስለቱ ሆኖለታል ሲመስለኝ ማለት ነው ከዛ በበጉ ቦታ ምን ቢያመጣ ጥሩ ነው ዳቦ አስደፍቶ መጣና ይዘውታ ተሰማሩላችሁም አስቡት በግ ጠብቃችሁ ዳቦ ሲመጣ ያለው ስሜት ማለት ነው ስጋ በልተን ዳቦ አማራጭ የለንም ሰው ሁሉ ያጎረመረመ ዳቦን በልቶ ያመስቀልም አለፈ በቃ ገጠመኝ አትረሺው ይሄ በጣም ደስ ይላል ይሄ ያምራል ቡሄ ሆያውዬ ይጨፈራል እና የዛ ቡሄ አልሸቀልንም አልፎብን ነበር ሳንጨፍር ማለት ነው እሺ እዛ መስቀል ችቦ ካበራን በኋላ ሆያውዬ ይጨፈራል በሆያውዬ በደም ዞረን ሰፈሩን ሸቀልን በመስቀል ቀን ማለት ነው ይሄንን አስተዋውሳለሁ አስበዋል
ለእንቁጣጣሽ በስዕል ፋንታ ያውዬ ብለህ ሳንቲም ስትቀበል ደስ ይላል። በጣም ደስ ይላል። ጸዲስ ምን አጋጣሚ ያለሽ በመስቀል እስኪ አውሪ? ያው የመስቀል ትዝታችን በጣም ልጅ እያለሁ እኔ በነበርኩበት አካባቢ ላይ ችቦ ሳይሆን የሚደረገው እንጨት ከየቤቱ አንዳንድ እንጨት ትልልቅ እንጨት ነው ቤተክርስቲያን ላይ የሚደመረውና ሁሉም ግዴታ አለበት። አንዳንድ እንጨት በ16 ይደመራልና በ16 ተደምሮ ለመስቀል ልብስ ተገዝቶልኛል አዲስ ልብስ እና ልጆች ሆነን አበባ ለማምጣት ወደ ገደላ ገደል እንሄዳለንና አበባ አስረን ነው ደመራው ጋር የምንሄደው እና ልክ ሲበራ ሴቶች እንባረራለን ወንዶች ናቸው ከዚህ ጋር ተባለ ሄዱ ከዚህ ምናምን ከዛ አዲስ ልብስ ነው ያስኩትናምን አበራን አብርተን ሲያልቅ ያንን የበራውን ያለቀውን እንትን እንዘለዋለንና እንዳያቃጥለን ተብሎ ጠፍቶ ነበር እና ዘላለሁ ብዬ አቅም አጥቼ ወደኩ ዛሬ ማለት ነውና አዲስ ልብስ ነውና ለአያቴ ያላሳየኋትም ወይኔ ምናም ብዬ አዝኜ ያለቀስኩኝ ወደ አያቴ ጋር ሄጄ አዲሱን ልብሴን እርጥብ ሆኗልና አመድም ሆኗል አሞቅልሻለሁ ስትል ተቃጠለ እና መስቀል ደመራውን ፈራዋለሁ ሁሌ ልብስ ይቃጠላል ልብስ ተቃጥሎ የምን ደመራ ነው ብለሽ እና ይሄ ነው መስቀል በጣም ደስ ይላል መስቀል ሲመጣ ተክሎ ደመራ ሁሉም በደጁ ሽቦ ሲያበራ በልጅ ባዋቂው ገቦ ጭፈራ ክብራትና ክብራን በጣም እየሳቅን እየተዝናናን የመስቀል በዓልን በየቤታቸው ናቸው አብረን እያሳለፍን እንገኛለን። ሙያ ብንቀያየር ምን ይመስላችኋል? አሁን ጋዜጠኞች ተዋናይ ብትሆኑ ተዋናዮች ደግሞ ጋዜጠኛ ብትሆኑ ምን ይመስላችኋል? አንድ ሲቹዌሽን ልሰጣችሁ ነው። ዝግጁ ናችሁ? አንድ በሬ ለቅርጫ ተዘጋጅቶ ደምብሮ ከተማ መሃል ገባና ጠፋ እንበል። ያንን ለአንድ ሚዲየም ልትዘግቡት ነው እንበል። እስኪ በምን አይነት ቋንቋ ወይም በምን አይነት ፈኒ መንገድ ትዘግቡታላችሁ የሚለውን ለእናንተ ልስጣችሁ። ወንዶቹ ደግሞ እነሱ የዘገቡትን የቅርጫ በሬ በብዙ ሺዎችን ተቀብላችሁ ሄዳችሁ የገዛችሁት እናንተ ናችሁ። እንደው ጠፍቶባችሁ ለቅርጫ የጠበቋችሁ ሰዎች ጋር ስትመጡ መጥፋቱን በምን አይነት ካራክተር ታሳዩአቸዋላችሁ ሚል አጭር ጨዋታ ተዘጋጅቷል። እሱን ጨዋታ እንጫወታለን። ስለዚህ ከሴቶች የቀደመ መዘገብ የሚፈልግ ጸዲ ተዘጋጅቻለሁ ብላለች። አንድ ደምብሮ የጠፋን በሬ እንዴት አስውበሽ ተዘግቢዋለሽ? እዚህ የተገኘበት ዋናው ምክንያት አንድ በሬ ተገዝቶ ወደ ቤቱ ሄደ ባለ ሰዓት ባልታሰበ ሁኔታ ከባለቤቶቹ አምልጦ ሰው ጎርቶ ሰው ገሽቶ ሰው ወቅቶ በላ ያዋጣኛል እየሄደ ያለ ስለሆነ ነው እዚህ የተገኘሁት እና በጣም የሚያስገርም ነገር ነው። በጣም ብዙ ነው የተጎዳው። ከዚህ በላይም ያው በሬው የማይገኝ ከሆነ በጣም አብዛኛው ሰዎች ስለሚጎዱ እባካችሁን በሬውን ያያችሁ ሰዎች ወደ ቤታችሁ ከመውሰዳችሁ በፊት ለባለቤቱ ሲቀጥል ደግሞ በሬው ጤነኛ አይደለም የአይምሮ ችግር አለበት። ስለዚህ ይሄን በመረዳት ያገኛችሁ ሰዎች ካላችሁ በፍጥነት መልሶ የአካል ጉዳት ቢደርስ እኛ ተጠያቂ አይደለንም ብለዋል ባለቤቶቹ። አስቸኳይ ዜና ነው። ብሬኪንግ ኒውስ ነው። ሰላም ጤና ይስጥልኝ ተመልካቾቻችን ከአዲስ ሚዲያ ኔትወርክ የሰዓቱን ዜና ይዘንላችሁ ቀርበናል። በመጀመሪያ ግን ሰበር ዜና አለኝ። የሰዓቱ ሰበር ዜናችን በቦሌ ደንበል አካባቢ ለመታረድ የተዘጋጀ በሬ አምልጦ ከባለቤቶቹ እጅ አምልጦ የተለያዩ ሰዎችን እየጎዳ እንዲሁም መኪናዎች መስታወቶች የተሰባበሩ መስታወቶች አሉና እየተጎዱ ስለሆነ በሬውን ያያችሁ ሰዎች ለባለቤቶቹ እንድታደርሱ ወይም ደግሞ ለፖሊስ ጥቆማ እንድትሰጡ እንላለን። አመሰግናለሁ። አሪፍ ጸዲ ትቀራለች። እስኪ ጸዲ ያ ቤተል ቆንጆ ነው በጣም ማስጠንቀቂያ ይመስላል ብሏል። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን የዕለቱ ዜና እነሆ ጀምሯል። ከዜናዎቹ ጋር ጸዳለም እንደሆነ ነኝ። በቅድሚያ ግን አባይ ዜናዎችን ይዘን ቀርበናል። በቦሌ ደንበል አካባቢ ለመስቀል በዓል የተዘጋጀው የቅርጫ በሬ አምልጦ ጠፍቷልና አባካችሁ ያገኛችሁ ሰዎች ለፖሊስ ሪፖርት እንድታደርጉ እንዲሁም ደግሞ በየአካባቢው ያላችሁ ማህበረሰቦች ከእንደዚህ አይነት አደጋ እንድትጠበቁ እያልን እናስተላልፋለን። ኮሮና በጣም ደስ ይላል። እንግዲህ ተመልካቾቻችን አሁን ደግሞ ወደ ወንዶቹ መተናል። ቀደም ከኤፊ ነው የጀመርነው። አሁን ከወንዲ እንጀምርና ካንተ እንጀምራለን። እንደው ለቅርጫ የገዛው በሬ አመለጠ። ሀዊ ቤተልና ጸዲ ዘገቡት ኦሬዲ ስጡ ተባለ። አንተ ደግሞ አተኸው እስኪ መጣ ድረስ ለሰዎቹ ጠፍቶብኛል ልትላቸው መተሃል። ሰዎቹ ከፊት ተቀምጠዋል። ገባህ በሬው የታል ሲሉ
ጀመረ ካራክተር መጣህ እንዴ ወንዴ አዎ እንዴት ነህ እሰይ እስኪ ወንበር ስጡት አረፍ በል በሬው የት አለ ይታሰራ ውሃም ሳርም ተዘጋጅቶለታል እንዴ ዜናው ይሄው ዜናው አረ በሬው ጠፍቷል እባካችሁ ምደውልበት ካለ ደውል ይሄው ዜናውን እያየሁ ነው ለኔ የተዘገበው እባካችሁ በቃ ጠፍቷል በሬው ጠፍቷል እሺ ምርጥ ነው ይሄ ምርጥ ነው እየተዘገበ ነው የደረሰው ቆንጆ ማያያዣ ነው ሚኪ እንኳን ደህና መጣ እንኳን ደህና ቆየህ የታለ ታዲያ በሬው ይሄው ሳር ተዘጋጅቶለታል እዚህ መስክ ውስጥ ይታሰርና እኛ የተወሰነ ነገር አዘጋጅተን ወደ እርዱ እንገባለን በሬው ዛሬ ወደ ማታ ነው የሚታረደው ማለት ይቆይ ትንሽ ዛሬ እንጨዋወትና በልተን ጠጥተን ምኑን ነው ምን በላው አይ ጎመንም ቢሆን ለጤና ጥሩ ነው ጎመንም ቢሆን ወደ ማታ እናርደዋለን አይሻለም እኮ በሬው ይታሰርና ከዛ ጓሮ እናስረዋለን ችግር የለውም አንተ አታስብ በቃ ጓሮ እናስረዋለን ያኮ የጎመን ድስት ይውጣ የገንፎ ድስት ይግባ ብለናል ዛሬ ደግሞ በላና ለአዲስ አመት በላችሁ አይደል ምን አስቸኮራል ታዲያ ምን ጎመን ነው የምትለን ዳቦ አለ በቃ ዳቦ እንብላ ለጊዜው የሆንከው ነገር አለ እኔ አረ ምንም አልሆንኩም በሬው ትንሽ ስለሚያስቸግር ትንሽ ይረጋጋ ደንግጧል አይ ምርጥና እንኳን ደህና መጣቱ ኤፍሬም እንኳን ደህና ቆየችሁኝ ግባ እስኪ ቡና አምጡለት በቃ ማሰሪያ አዘጋጅተናል እዛኛው ብረቱ ላይ ይታሰር ባለፈው የዛሬ አመት መታሳውሱ ከሆነ እንጨቱ ላይ አስረነው ነው በጥሶ ጉድ ያረጋው ስለዚህ እዛኛው ብረት ላይ ይታሰር እስኪ ታረድ ድረስኛ ደግሞ እዚህ እየበላን እየጠጣን እንጫወታለን አቶ ደምለውም እየመጡ ነው ልክ እንደመጡ ይባርኩታል ማለት ነው ኤፍሬም አስገባው በሬው የት ነው እንኳን አደረሳችሁ ለመስቀሉ በዓል እንኳን በሰላም አደረሳችሁ ይሄ ደግሞ ጎረቤት እንደምታዩ ተከባብሮ ተሳስቦ ያለውን ነገር ፍሪዳም ቢሆን ጥሎ ነው ተሳስቦ ነው እስከዛሬ ያከበረው ይሄን ነገር ደግሞ ጠንቅቄ አውቃለሁ እውነት ነው እንደው ግን አሁን ጉዱኛለሁ እንዴት ባለ ጉዱኛለሁ እንደው እንዳላችሁ መሰረት ያው ያለውንም ገንዘብ አዋተንም ቢሆን ምን የመሰለ በሬ ቆማ ሻኛው ራሱ እንዴት እንደሚል እንላከው ጥሩ ነገር ነው የሚገዛልን ብያለሁ አቤት በሬ ገና ሳይው በቃ ልቤ ትርክክን ያለ ይግባ አው ትርክክ አለ ይገባል ግድ የለም ይገባል ለጥሬ ብትል ለክትፎ ብትል ለቀቅል ብትል ለስንቱ ነገር ስጋው በቃ እንደው የሐረር ሰንጋ ነው ተባረክ እኔ መጀመሪያ ኤፍሬም አይመረጥ እንዝላልው ስትሉ አይሆንም እሱ ነው ኃላፊነት የሚሰጥ የዛሬ አመትስ ብትሉኝ አይደለም እንዴ መረኩት ሁላችሁም ስትንቦቀቦቁ እኮ ነኝ መርጬ ሁሉ ነገር ይዤ መጣሁት ያን የመሰለ በሬ አይታችሁ ከሆነ አው እና ይሄ በሬ ስመርጠው ልቤ ትርክክ ካለ ወደርኩት በቃ አብረን ነው የምንበለው አብረን ነው የምናርደው ብዬ መረጥኩት የሰጣችሁኝ ገንዘብ ከፈልኩ እሺ ወደ ኋላ ሳለል 5 ሳንቲም እንደውም ደስ ብሎኝ ከራሲ ሁላ ጨምረኝ እንደው የሰጣው ለሰውየው እሺ ከዛ ከሰውየው ተቀብዬ ይዤ የመጣው ከኋላ እሱ ከፊት አመለጠኝ በሬው አመለጠ በሬው እና ጉዱኛለው ምታረጉኝ አርጉኝ ቅበሩኝ ምን እናርግ እንደገና ዋተን እንግዛ እኛ ከሃዲ አንቀር መስቀል ሲመጣ ተክሎ ደመራ ሁሉም በደጁ ሽቦ ሲያበራ በልጅ ባዋቂው ደምቆ ጭፈራ አሁን ደግሞ ልንቀያየር ነው ራሱን ሐሳብ ሳይሆን ለየት ያለ ሐሳብ እናመጣለን ወንዶች ልትዘግቡ ነው ተዘጋጁ ሪፖርተር ልትሆኑ አሁን ደግሞ የናንተን አንድ ሰውዬ ቅርጫ ይዞ በዘንቢል ወደ ቤቱ እየመጣ ያለ ውሾች ከኋላ እየተከተሉ እሱ ሳያይ ከዘንቢል ውስጥ ስጋውን እያወጡ በልተው ባዶ ዘንቢል ይዞ ቤቱ ገባ ሐሳቡ ነው ይሄንን እንደ በዓል ዘገባ እንዴት ተዘግቡታላችሁ እናንተ ደግሞ ባላችሁ እቤት ሲመጣ ስክር ብሏል ባዶ ዘንቢል ነው ይዞ የመጣው ሴቶች ባዶ ዘንቢል ስታዩ ምን ብላችሁ ነው አክት የምታረጉት ወንዶችስ ምን ብላችሁ ተዘግባላችሁ ከሚኪን ጀምር በዛሬው የመስቀል በዓል አንድ አባወራ የቅርጫ ስጋ ይዞ ወደ ቤቱ በመሄድ ሳለ ትንሽ በመቀማመሱ
ውሾች ስጋውን በልተው ጨርሰው ለቤተሰቦቹ ዘንቢል ይዘው ሄደዋል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ አስገራሚና አስደናቂ ዜናዎችን በበዓሉ ይዘን ቀርበናል። ዛሬ የገጠመን የበዓል አስደናቂ ዜና ምንድነው? አንድ አባወራ ቅርጫ ተካፍሎ በዘንቢል ስጋውን ይዞ በሚወጣበት ጊዜ ውሾች ከስር እየለቀሙ ወስደውበታል። እቤት እንደገባ ከባለቤቱ ጋር ኃይለኛ ጥል ውስጥ በመግባት ሚስቱም ግንባሩን በመፈንከት ወደ ፖሊስ ጣቢያ ይዘውት ገብተዋል። አሳዛኝ ነው። ጋዜጠኞች ጀጅ ያረጋቸው። እሺ እንቀጥል። ሰላም ጤና ይስጥልኝ ውድ የዜና ተከታታዮች እንደምን አላችሁ? የምንገኘው የበዓል ፕሮግራም ላይ ነው። ዛሬ እንግዲህ አንድ አዲስ ድንቅ የሆነ ዜና ይዘን መተናል። አንድ አባወራ ስጋ ቅርጫ ሄዶ ሲመለስ ትንሽ መጠጥ በመጠጣቱ እንዳለ ውሾች ስጋውን በልተውበት ባዶ እጁን በመግባቱ ሚስቱ በጣም ተናዳ ጸብ ፈጥረው ፍርድ ቤት አቆመችው። ፍርድ ቤቱ ደግሞ የሰጠው ውሳኔ እንዴት ስጋ ይዘህ መጠጥ ጠጣለህ ብሎ ራሱ ፍርድ ቤቱ ባለቤቷን ከሰሰው። እዛው ደግሞ ባለቤቷን ከሷት ደግሞ እሱ ደግሞ እንዴት እከሳለሁ በሚል ሳቢ ደግሞ እሷ ደግሞ ባሌን ሊከሳ አይገባም እንደገና ይፈታልኝ የሚል ሐሳብ አንሸርሽራ በዚህ ቆይተው ነበረ። ፍርድ ቤቱ ግን ይሄንን ነገር ውሳኔ መስጠት ስላልቻለ በይግባኝ ለቋቸዋል። አመሰግናለሁ። ዜናው ያልቃል መሰለኝ ነበር። ያልቃል እንዴ ሲል ሚኪ ደግሞ ለገና ዟወረ። ይሄ በጣም ደስ ይላል። መስቀል ሲመጣ ተክሎ ደመራ ሁሉም በደጁ ሽቦ ሲያበራ በልጅ ባዋቂው ደምቆ ጭፈራ። መጣክ? አዎ መጥቻለሁ። እንዴት ነሽ? አለሁ። በል ስጋውን አምጣልኝ። ለምሳሌ ሰራ እየጠበቁክ ነው። ያው ዘንቢሉ ላይ ያለ አይደል እንዴ? ምንድን ነው የምጠይቅ? የት አለ ዘንቢል ውስጥ? ውይ ምንድን ነው እንዴ? በዘፈን ነው እንዴ ስጋው መከፍተው? ውይ መቼ በድረው ያው አቃየልሽ መጥቻለሁ። የፈለግሽውን ነገር ማድረግ ትችያለሽ። እኔ የምልህ አንተ ሰውዬ ስጋውን የት አድርገኸው ነው? ይኸው ዘንቢሉ ውስጥ ነው። ባዶ አይደለም ወይ ይሄ ዘንቢል? እስቲ ያው ከስር ፈልጊዋ። ምንድን ነው እኔን መጫቀጨሚ? ለማን ሰጥተኸው ነው ስጋውን? ነው ወይስ ብሩን ሄደህ ጠጣህበት? ኧረ እኔ ሰው ጋብዞ እኔ ወንዴ ጋብዞኝ ነው የጠጣሁት። ከዛ ሚኪም ደገመልኝ። በል ይሄ መሸፋፈኛ ነው። ልጆቹ በበዓል ጾማቸውን እንዲውሉ ነው። በላሁን ስጋውን ከየት እንዳረካ አላውቅም። ይዘክልኝ ነው ወይ ደግሞ ብሩ ስጠኝ እኔ ላምጣበት። በበዓል በጾም አታውለን። አጨቅጨቀኝ። እንቅልፌ መጥቷል። አንተ ሰውዬ እንደው በዚያ ይታለይ በግ አምላክ ላዊ ገበል እንዴት ናት? ተዋናዮች አጨብጭበናል። አጨብጭባችኋል? እሺ መጣ ና እስኪ ግባና ና ያው ደሞ ሰክረሃል ወይ ጉድ! በበዓል ቀን ጠጥተሃል? እሺ ስጋውን አምጣልኝ። ስጋውን ነው የምፈልገው አንተን አይደለም። ምንም እንዳጨቀጭቅ ምንድነው የምትለኝ? ጨቀጨቅ በዚህ በዓልን አልፈልግም እኮ ስጋውን ስጠኝ። ስጋን የፈለግሽው አይደል? አዎ ስጋውን ስጠኝ። ሽንፊላውም ጨጓራውም ስጋውም ይሄው እንደፈለግሽው አይደል? ስጋው የት አለ? ወይ ጉድ! ስጋውስ? ድንገት ስመለስ ከቅርጫ ቤት ውሾችና ድመቶች ተባብረው በሉት። ድመቶቹና ውሾቹ ጓደኞች ናቸው ወይስ ቆርጮ ቦታ አልሄድክም? እየቀለድክ መሆን አለበት አንተ ሰውዬ። በበዓል ቀን እንዳንጣላ ስርዓት ያዝ። አቶ ኤፍሬም ወይ ሌላ ቅርጫ አንተን ነው ማር ሌላ ቅርጫ ከፈለክ አቶ ኤፍሬም ሰው እንግዳ እኮ ጋብዣለሁ ዛሬ። እየቀለድክ መሆን አለበት። ወይ ምን ይሁን በቃኝ። ናይስ አንደኞች በጣም ምርጥ ነው። እሺ ወይ ዛሬ የመጀመሪያ ከባሌ ጋር ከተጋባው በኋላ የመጀመሪያ በዓሌ ነው። ቅርጫ ላይ የኔ ማር አመጣውልሽ አባስ ገበርኩ ሳከርካ ማድረግ ነው በቃ። እናቴና አባቴ ይመጣሉ እያልኩ እንድታዋርደኛለህ? እሺ ተጠቀሚ። እሺ መኝታ ቤት ግባና ይለፍልክ። እንደው እድሜ ልክ እንዳዋረድከኝ ምን ይሻላል? አግብታኝም እንዳታርፍ። እሺ ስጋው የት አለ? ያው በዘንቢል እንዴ። እሺ አምጣ ወደ በስማም ምን አረከው? ዘርዝረሽ ስቃዩ ስጋው የት አለ? ምኑን ነው የምሰቅለው? ዘንቢል ውስጥ አይታይሽም? አታይም? የት አደረከው? ምን አደረከው? አልሄድክም? ጠጣህበት? አረ ዘንቢሉ ፈትሽዋች ባዶ እኮ ነው። ምኑን ነው የምፈትሸው? እሺ ምንድነው የምላቸው? እናትና የት አረከው? እስኪ ንገረኝ መጀመሪያ። ዘንቢሉ የት? የለም የብርሽ ነው። ስጋው የት አለ? ባዶ ዘንቢል እኮ ነው ያመጣው። ማበለው ሳቅ አልሄድክም?
አረ ነበረ በእናትሽ ነበረ አሁን ወይኔ ያዋረድክ በመጀመሪያ ባል እናትና አባቴ እየመጡ እሺ አሁን እሺ በበዓል እሺ አሁን ፍቺ ነው የምጠይቀው ስጋ ነው እየዞርኩ የምፈልገው ምን አይነቱን ነው የጣለብኝ እንደው ዛሬስ እንደው ዳቦዬንም ቢሆን ጎመኔንም ቢሆን እድሜ ልክህን እንደው ጸዲ ደስ የጸዲ ያሳዝናል እንደው ሁሌ ምናምን ደስ ይላል እሺ በጣም መስቀል ሲመጣ ተክሎ ደመራ ሁሉም በደጁ ሽቦ ሲያበራ በልጅ ባዋቂው ደቦች ለመላው የክርስትና እምነት ተከታዮች በአገር ውስጥና ከአገር ውጪ ለምትገኙ በሙሉ እንኳን ለብርሃነ መስቀሉ በሰላም በጤና በፍቅር አደረሳችሁ እንላለን። አሁን አንድ ጨዋታ አዘጋጅቼላችኋለሁ። ይሄንን ጨዋታ እነግራችኋለሁ። አሁን ወረቀትና ማርከር ይዣለሁ። የምሰጣችሁ አንድ ወረቀትና አንድ ማርከር ነው። ወረቀቱን ደግፋችሁ በማርከሩ የሚሰጣችሁን ሰው ስዕል መሳል ነው ሳታዩ ወረቀቱን። እንግዲህ ጨዋታችን ሊጀምር ነው። ጸዲ ወንዴ ጸዲን ይስላታል፣ ሚኪ ሃዊን ይስላታል፣ ሃዊ ሚኪን ትስለዋለች፣ ቤተል ኤፊን ትስለዋለች፣ ኤፊ ቤተልን ይስላታል ማለት ነው። ወረቀትና ማርከር ይዘዋል። ሁለት ወረቀትና አንድ ማርከር ይዘዋል። አንደኛው ላይ የጓደኛቸውን ወይም የአጋራቸውን ሙሉ ስም እስከና አባት መጻፍ ነው። ሁለተኛው ላይ ደግሞ ያ ሰው ሊኖረው የሚችለውን ካራክተር ስዕል መሳል ነው። ውድድሩ ሊጀመር ነው። ተዘጋጁ። 1 2 3 መስቀል ሲመጣ ተክሎ ደመራ ሁሉም በደጁ ሽቦ ሲያበራ አንተ ማየት አይቻልም ተመልካቾቻችን አሁን ደግሞ አናታቸው ላይ አድርገው የወዳጃቸውን ስም ጽፈዋል። እንዴት ጻፉት የሚለውን በጣም በሚያዝናና መልኩ የምናየው ይሆናል። አሁን ደግሞ እያዩ ስሙን የጻፉትን ሰው መልሰው ስዕል ይስሉታል ማለት ነው። 1 2 3 እንኳን አደረሳችሁ ጀመረ። ቀጥሉ። መስቀል ሲመጣ ተክሎ ደመራ ሁሉም በደጁ ሽቦ ሲያበራ ምን አይነት አንገት ነው የሳልሽው ቤተ? እንጨት አስገብተሽበት ነው ወይ አጥንት ምንድነው ያንገት? ኤፊ ምንድነው መስለው? እስካሁን ነጠብጣብ ነው ማየውና ኤፊ ፈንዲሻውን ወይ ዳቦውን መስለው ነው የሚመስለው። ሚኪ ጨረስክ? እሺ ከጨረሳችሁ ገልብጡና ያዙ ስዕሉ። ተዘጋጁ። ስለዚህ አሁን እየተነሳችሁ ስጦታችሁ ለሳላችሁ ሰው ተሰጣጡ። ከዛ በኋላ የተሳለውን ያያየን ደግሞ ጨዋታ እንጀምራለን። አሁን መሰጣጣት ትችላላችሁ ደብቃችሁ ግን መስቀል ሲመጣ ተክሎ ደመራ እሺ አሁን ክፈቱትና አዩት። እኔ ማን ነው ሳልከው እኔ አይደለሁም ስምንቶ ከቀኝ ወደ ግራ የጻፍኩት ስሜ ነው ስዕሌን ያለው እያለ ነው ወንድ ስዕሉን አይደለም ምንድነው የሰጣችሁ? ሳክራክ የሳልከው የቅድም ማን የሳልከው እኔ አይደለሁም። ኧረ ተመልካች እኔ አይደለሁም። በጣም ያሳቀኝ ስዕል ጸዲ ለወንዴ ስላይ ሰጠችው መስቀል ነው በእኝ ያላት ነው። እንኳን አደ ሚኪስ የኔ በጣም አሪፍ ነው የሰራችው። በትምርት ብትደግፈውና ብትቀጥልበት በሙያው ቀጥ መነጽሩ ራሱ አልቀረም እንደምታይ። አይ ጎበዝ ነሽ። አረ ባይሆን እኔ አበላሽቼባታለሁ። እኔ ጥሩ ድል ነው የገጠመኝ። ባይሆን የኔ እንዴት እንደሳልኩት እሺ ምንድነው የሳልከው? ሃይ ኑር ይሄ የሚመስለው U8L ምናምን ኮድ ነው ወንዲ ምንድነው? እስኪ እኔ ምንድነው አላት ስሎሻል እግሯ ሲቀረኝ ሰዓት አለች እንሞላዋለን። ምን ታይቶ ነው? እግሯ ሲቀረኝ ሰዓት አለቀ። እንዴት ተሸፍኖ ስለሆነ ነው። ተሸፍኖ ሆነ ይችላል። ምንድነው ሃዊ እንዲወፍረሻል እንዴ? እኔ የስዕሉ እንኳን ይሁን መስቀል አስበሰልሽኝ። ስሜ ምንድነው? እኔ ስታይኝ ምንድነው ማይክሮስኮፕ ላይ የሚታይሽ ነገር አለ? ይታያችኋል? ፍረዱኝ።
አንተ ካልታየውሽ ጠይቂኝ ምንድነው በጣም ኧረ ቢኒ ይሄ ደግሞ እኔ ነኝ እንግዲህ ካሴት ማሳ መሀል ላይ አዎ ሰው አለ ወፎች ጸዲ ግን እኔ አልዋሽሽም ይሄ ስዕልሽን እኔ ምንም አልልሽም አትቀጥይበት ይሄ ታሪኬ ያለፈው ታሪኬ ባጭሩ ቢሆን ይሻላል ይሄ ደስ እንጂ ስዬ አትበይ እና ይቅር ብሎሻል እንኳን አደረሰሽ በላት ቅርብ ይለኝም እንዴ ያልኩ እንኳን አደረሰሽ የሰጠኝ ስዕል እውነት እንትን ሶፍመር ዋሻ ምናምን አይታችሁ ታውቃላችሁ እንትን ዝም ብሎ በድንጋይ የተወቀሩ ዋሻዎች እንዴ እስኪ ይሄን የመሰለ ስዕል አንቺም ስለሽ በእውነት በጣም እንዴ ቢያንስ ሰው አስመስየዋለሁ የሆነ አንቺ እንዲወፍራም ነሽ እንዴ እንትን ላይ ያለችው ጸጉሯ ጄሪ ላይ ያለችው አሮጊቷን ሴትዮ ነው ያስመሰለኝ ጸጉሯ ረዝሞብኝ መቆጣጠር አልቻልኩም ወደ ስማችን እንሄዳለን ምን እንዲያርገን ይሳልካት እንዲ ነው ብቻ የሆነ ነገር አለ ከሳይድ ሳይድ ይመስለኝ ግን ቅድም ዜምቢሉን ይዛ ስትመጣ ሳክረክ ይሳልከኛል ቤተልና ኤፊ እኔ አይደለም ይሳልከኛ እኔ አይደለሁም መምር ወይ ማታየው ሆረር ፊልም ነው ወይ በህልም ያየው ሲሮርጥ የነበረው ኤፊ በጣም ተመስጦ ነው የሚያያት ይሄንን ስለ ታገኛለሽ እንዴ ይመስለው ኦኬ አይደለም የሆነ ከአንገቴ በላይ ሰው ይመስላል በእርግጥ ግን ከአንገቴ በታች ደግሞ ሰው አይመስልም እንደዛ አይነት ሰው የለም አይ የሞይት ራስ ይከብዳል ትደነግጣለህ እንዴት ነው ያሳጣጣለህ እስኪ ቤተ ለካሜራው ማሳይ እያፈርኩ ነው ማሳየው እስኪ ለካሜራው ማሳየው ሰው ይመስላል ግን የለም ጌታ ምንድን ያረካል አይታችሁልኛል አሁን አለኝ እዚህ ላይ የለኝ እዚህ ላይ የለኝ ወገብ አለኝ እዚህ ላይ ነው የሌለኝ አይ ስዕሉ ግን ጎበዝ ነህ አይመስልም እውነት አይመስልም አፍንጬም አይመስልም ያው ስሜን ግን ጎበዝ ነህ ስሜን ጎበዝ ነው እውነት ስሜን በትክክል ነው የሳልከው ቤተ አዎ ስሜን ጎበዝ ነው እኔ ለስሜ ሞራል ይገባሃል ኤፊስ ምንድነው የሳለች ይኸው እስኪ ምንድነው ይሄ ጀማሪ ቀለም ቀቢ ነው የሚመስለው ያላችሁ እኔ አይሾ ቱኒ ነጠቀች የከፋይ ነው እሺ ስዕሉ ሴፊዝ ጺሙ ገራሚ ነው አንተ አይ እቺ ሴት ናት እቺ ጺም ያላት ሴት ናት ምንድነው ጻውታው ላይ ያው ሰዓት እንዳንተ ጸጉሩ ችቦ ነው የሚመስለው ደመራ ነው የሚመስለው እንለኩሰው በቃ እዚህ መስቀል ሲመጣ ተክሎ ደመራ ሁሉም በደጁ ሽቦ ሲያበራ በልጅ ባዋቂው ደቦ ጭፈራ እንኳን አደረሳችሁ ማለት የምትፈልጉት ሰው የምታስተላልፉት መልእክት ካለ ቤተል ማይኩን ይዘሽዋል ለቀጠል ትቻለሽ በመላው ኢትዮጵያ ህዝብ እንኳን አደረሳችሁ ማለት ፈልጋለሁ ያው መስቀል በደማቁ የሚከበር በዓል ነው ስለዚህ ልክ እንደኛ ፈታ ብላችሁ ፋ ብላችሁ መስቀልን በቤታችሁን ታከብሩ መኝላችኋለሁ መልካም የመስቀል በዓል ይሁንላችሁ እሺ እንኳን ለመስቀል በዓል በሰላም አደረሳችሁ ለመላው የክርስትና እምነት ተከታዮች ለእናትና ለአባቴና ለሁሉም ቤተሰቦቼ ለጓደኞቼ እንኳን አደረሳችሁ ማለት ፈልጋለሁ ጥሩ ጊዜ ነበረን አመሰግናለሁ ለመላው የክርስትና እምነት ተከታዮች እንኳን ለመስቀል በዓል በሰላም አደረሳችሁ ለቤተሰቦቼ ሻሸመኔ ለምትገኙት መራቤቴ ላላችሁት እንዲሁም አዲስ አበባ ላይ ላላችሁት በሙሉ እንኳን አደረሳችሁ መልካም በዓል ይሁንላችሁ እሺ በመጀመሪያ ለክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ከዛ በመቀጠል ክፍለ ሀገር ለምትገኙ ሐዋሳ ለምትገኙ ለምታቆይ ለማቃችሁ እንዲሁም ለቤተሰቦቼ ለአባቴ አያሌው ቶሎሳ ለእናቴ መሰለኝ ታደሰ እንዲሁም ለወንድሞቼ እንኳን አደረሳችሁ ማለት ፈልጋለሁ በዓሉ የሰላም የጤና የፍቅር ይሁንልን መልካም በዓል ለመላው የክርስትና እምነት ተከታይ እንኳን ለመስቀል በዓል በሰላም አደረሳችሁ በዓሉ የሰላም የፍቅር የደስታ የብልጽግና ይሁንላችሁ እንደኛ የፈካ ይሁንላችሁ ላለውኝ ለመላው ቤተሰቦቼ መልካም በዓል
መስቀል በዓል በሰላም አደረሳችሁ ላለሁኝ በዓሉ የሰላም የፍቅር እንዲሆንላችሁ እመኛለሁኝ። መሰረት የዋላ ወርቅ ለእቴ ለቤተሰቦቿ እንዳለ እንኳን አደረሳችሁ ማለት ፈልጋለሁ። እንኳን ለመስቀል በዓል አደረሰሽ ላለሁኝ። ድሬ ለምትገኙ እንግዲህ ያው ደም ሌሎስ ያለው ይመቻችሁ ብያለሁኝ። ታይዋን ለምትገኙ እንግዲህ ጓደኞቼ አብሮ አደጎቼ በጣም ነው የምወዳችሁ ማከብራችሁ። ካም የመስቀል በዓል እንዲሆንላችሁ ከልቤ እመኛለሁ። ፕሮግራማችን እዚህ ላይ ተጠናቀቀ እንጂ አዲስ ሚዲያ ኔትወርክ የተለያዩ ፕሮግራሞች ግን እስከ እኩለ ሌሊት ድረስ የሚቀጥሉ ይሆናሉ ማለት ነው። እናንተም ከኛ ጋር ስለነበራችሁ አክብራችሁን ከጣቢያችን ጋር ቆይታ ስላደረጋችሁ ደስ ብሎናል። በእያላችሁበት ቦታ ወዳይ ዘመድ ቤተሰብ ጓደኛ ፍቅረኛ ልጅ ወዳይ ዘመድ ሀገር ውስጥና ከሀገር ውጭ የምትገኙ በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ማለት እፈልጋለሁ። እናንተም ጥሬና አክብራችሁ ስለተገኛችሁ እጅግ በጣም አመሰግናለሁ። እግዚአብሔር እድሜ ጤናና የምትፈልጉትን ሁሉ እንዲሰጣችሁ ከልቤ እመኛለሁ። እንኳን አደረሳችሁ። እርስ በርስ ግን እኮ እንኳን አደረሳችሁ አልተባባላችሁ። እስኪ በእያላችሁበት እንኳን አደረሰሽ እንኳን አደረሰሽ ይሄው እዛ ጋር እንኳን አደረሰ እንኳን አደረሳችሁ። መስቀል አበራ አበራ መስቀሉ ለኛ አበራ መስቀል አበራ አበራ መስቀሉ ለኛ አበራ የመስቀሉ ደመራ በኢትዮጵያ አበራ የመስቀሉ ደመራ በኢትዮጵያ አበራ መስቀል አበራ አበራ መስቀሉ ለኛ አበራ መስቀል አበራ አበራ መስቀሉ ለኛ አበራ የመስቀሉ ደመራ በኢትዮጵያ አበራ የመስቀሉ ደመራ በኢትዮጵያ አበራ ቢኖር የመስቀሉ ደመራ በኢትዮጵያ አበራ የመስቀሉ ደመራ በኢትዮጵያ አበራ የመስቀሉ ደመራ በኢትዮጵያ ቻው 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 አበራ ለኛ አበራ